እንግዲህ በሐረር ጎዳናዎቹ ዞር እያልን የተለያዩ ጥያቄዎችን እያቀረብን ከሐረር ነዋሪዎች ጋር ምላሽ እያገኘን እየሄድን ቁርአን እየሸለምን ያለነው ያው ነጃሺ ቲቪ ከዚህ በፊት እንደምንለው እርቅ ከቁርአን ጋር ብለን በተለይ በዚህ በረመዳን ለሰው ለማህበረሰባችን በተወሰነ ዕውቀት አዘል የሆኑ ነገሮችን እያስተላለፍን ነው የምንገኘው። ሐረር ደግሞ ዛሬ የተገኘንበት ወይም ደግሞ አሁን የተገኘንበት ምክንያት የሐረር ማህበረሰብ እንደሚታወቀው በቁርአን የበረታ በተለይ ማህበረሰቡ አኗኗሩ ላይ ወይም ደግሞ የአናራር ዘይቤ ላይ ትልቁን ድርሻ የሚወስደው ቁርአን ነውና ያንንም ለመዘከር ነው እዚህ የተገኘ ነውና እንግዲህ ስሞትም አለ በል እስቲ ንገሩኝ። መሐመድ አብዱ ከሪም አሊ የዚህ ሀገር ተወላጅ ነኝ። ማሻአላህ። እርሱስ? መሐመድ አብዱራህማን። መሐመድ አብዱራህማን ይሰማ። መሐመድ አብዱራህማን ጮክ በላይ ይሰማ። መሐመድ አብዱራህማን። እንተዋወቅ። ስምሽ ማን ይባላል? አንቺ ንገሪኝ እስቲ። ስሜ ሱመያ ታጁዲን ይባላል። ሱመያ ታጁዲን። እሺ አንቺስ ስም? ሐናን መሐመድ ኑር። ሐናን መሐመድ ኑር። እስቲ ራስዎን ያስተዋውቁልን፣ ማን ይባላሉ? እኔ መሐመድ አብዱልቃድር ነኝ። ሰላም አለይኩም ማዬ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ሰላም ናችሁ? ሰላም ይመስገን አለን አልሐምዱሊላህ። እንኳን ደህና መጣን ወደ ሐረር። ካነብረን ሰላም መጣችሁ። አለን አልሐምዱሊላህ። ሰላም ናችሁ? ደህና አልሐምዱሊላህ። አለን አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ሰላም ናችሁ? ሐምድ ወሽክር። ሐረር ውስጥ ተገናኘን። አዎ። ሐረር እንዴት ናት? ሐረር ቆንጆ ነች። በረመዳን ሞቅ ብላለች። አዎ ኢንሻአላህ ኢንሻአላህ በሰላም በደስታ። አዎ ኢንሻአላህ። አዎ እኛ ከነጃሺ ቲቪ ነው የመጣ ነው። አንዳንድ ጥያቄዎችን እንጠይቆታለን። እሱን ከመለሱ ደግሞ ቁርአንን እንሸልማለን። እሺ አላህ ይቀበለን። አሜን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስሞትን ያስተዋውቁኝ እስቲ፣ ማን ይባላሉ? ስሜ አብደላ ነኝ። አብደላ አዲ ይባላል። አብዱሰላም ሱልጣን ይባላለሁ። አብዱሰላም ሱልጣን። አመራው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስምህን የምታወቅ እስቲ፣ ማን ትባላለህ? እሺ ቢስሚላህ። ያው ስሜ ነቢል አብዲ ይባላለሁ። ሁዳ ያባስ ረመዳን። ሁዳ ረመዳን። ስምህ ማን ነበረ? ስሜ ኢብሳ ኸዲር ይባላል። እዚህ ቦታ ላይ የሆኑ ነገሮች እያየን ነበረ፣ አሞራዎች ምግብ ሲበሉና ቦታው ምንድን ነው የሚባለው በዋነኝነት? እስቲ እሱን አስታውቀን። ቦታው መጋለ ጉዶ ይባላል። እሺ። እና እንደነገርኩ የስጋ ማዕከል ነው። የስጋ ማዕከል ነው። ምን ስጋ አለ? የሚገኙበት የግመል ስጋ፣ የበሬ ስጋ፣ የፍየል ስጋዎች የሚገኙበት ቦታ ነው። አንደኛም ቦታው ራሱ የስጋ ማዕከል ነው። ማከፋፈያ ስጋ የሚገኝበት ገበያ ነው ማለት ነው። እሺ ተመልካቾቻችን፣ ያው እንደሚታወቀው ሐረር ውስጥ በተለይ በብዛት እናያለን ሰዎች በእጃቸው ከፍ አድርጎ አሞራዎች ከእጃቸው ላይ ስጋ ሲወስዱ እናያለን እና እዛ አካባቢ ላይ ያለ ነው። እሱ ደግሞ የምግብ ቤት ባለቤት ነው። የእሱ ምግብ ቤት መተን ያው ከጥቂት ደቂቃ በኋላ ኢፍጣር ሰዓት ስለሚደርስ እዛ ገብተን ለማፍጠር ተገኝተን ነው ያገኘ ነው። ያው እዚህ ሐረር ነው አይደል? የሰፈር ነው የምትኖረው? እዚህ ጀጎል በድሪበሪ ሰፈር ነው። በድሪበሪ ሰፈር ነው። ሰሞኑ ሄደን አይተነዋል። በጣም ደስ የሚል ነገር አለ። በጣም የሚያምር ሰፈር ነው። እሺ ጥያቄዎችን ልጠይቅህ፣ እነሱን ትመልስልኛለህ። ከመለስክልኝ ሁሉንም ሳትስት ቁርአን እሸልምሃለሁ። እዚህ ጋር ምን ይላል? እርቅ ከቁርአን ጋር። ከዛን በዚህ በኩል ምን አለ? ነጃሺ ቲቪን አይተኸው ታውቃለህ? አዎ። ምን አይተህ ታውቃለህ በነጃሺ ቲቪ? ያው ዋና የምከታተለው እንትን ዜናዎቹ ላይ እስላማዊ ዜናዎቹን እሱም በደንብ ትከታተላለህ። ዜና ከሚሰሩ ሰዎች እስቲ ማንን ታውቃለህ? ያው በስም ደረጃ አሁን አይመጣልኝም፣ ግን ብዙ ጊዜ እከታተላለሁ። ብታያቸው ታውቃቸዋለህ? አዎ በድረገጽ ላይ በብዛት። እሺ እዚህ የጀጎል ነዋሪ ኖት? አዎ ጀጎል ነዋሪ ነኝ። ጀጎል ውስጥ ነው የሚኖሩት? አዎ። ማሻአላህ። መሐመድ አብዱልቃድር እንግዲህ ጥያቄዎችን እጠይቆታለሁ፣ መልስ ይመልሱልኛል። እሺ። ሐረር ውስጥ በብዛት ፈጥር ላይ የሚጠቀሙት ሐረርጌዎች ፈጥር ላይ የሚጠቀሙት ምንድነው በብዛት? እዚህ ተምር። ሌላስ? በቃ ሰንቡሳና ባጊያ። ሰንቡሳ ይወዳሉ? ምን ይወዳሉ? ከኢፍጣር ነገሮች ምን? ሰንቡሳ፣ ባጊያ አለ፣ ካካ የሚባል አለ። እሺ። ደግሞ ኩስኩስ የሚባል አለ። እሺ። እሱን ይጠቀማሉ። እሱን አድርገው በላዩ ላይ ሾርባ ሲደረግበት ከዛ በኋላ ከተራይ በኋላ እንጀራና ወጥ ይበላሉ። ፏይዳል ከዛ ወዲያ እንግዲህ ሐረር መተናል። ሐረርን እየጎበኝን ያለ ነው። አንዳንድ ጥያቄዎች ጠይቆታለሁ። የሚያሸልሙ ጥያቄዎች ናቸው። አብሽር በል። ጥያቄዎቹን ከመለሱ ይሄን ቁርአን እሸልሞታለሁ። አልሐምዱሊላህ። በዚህ በኩል ነጃሺ ቲቪ ይላል፣ በዚህ በኩል ደግሞ እርቅ ከቁርአን ጋር ይላል። ማሻአላህ። ነጃሺ ቲቪን ያውቁታል? ሳላውቀው አልቀርም። አይተው ያውቁም? ነጃሺ ቲቪ ደስ ይላል። ምን አይተዋል ነጃሺ ቲቪ ላይ? ያው ሐዲስ ምናምን እንሰማለን። ይሰማሉ። ማሻአላህ ደስ ይላል። ቤተሰብ ሆነናል፣ ቤተዘመድ ሆነናል ኦልሬዲ ኢንሻአላህ። እዚህ ቦታ ላይ ሲሰሩ ስንት ዓመት ሆኖት? አንድ 20 ዓመት አካባቢ ይሆነኛል። 20 ዓመት እዚህ አካባቢ ላይ ቁጭ ብለው ሰፍተዋል።
ኦኬ እዚህ አሁን ሰፈሩ ምን ይባላል? በብዛት ምን ይስተዋላል? እስቲ ዘፈር ያለውን ነገር እስቲ ንገሩን። የሰፈሩ አካባቢ ስሙ አጠቃላይ ከላኛ ጀምሮ በርቀት ሲጠራ መጋላ ጉዶ ይባላል። በውስጡ ደግሞ ይሄ አሁን ያለንበት አካባቢ መኪና ግርግር ተብሎ ይጠራል። መኪና ግርግር ለምንድን ነው የተባለው? መኪና ግርግር የተባለበት አሁን እንደምታየው እዚህ እኛ መደዳም ከላይም ከታችም ብዙ መኪኖች አሉት። እሺ ሰፊዎች ማለት ነው። እሺ እና አሁን ሰዓት ስራ የለም እንጂ ስራ ባለ ጊዜ ሁሉ መኪና አንድ ጋር ሲንቀሳቀስ ድምጣቸው ግርግር 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 ይላል። ለዛ መኪና ግርግር ብሎ ሰየሙት። አሁን በታሪክ ላይም መኪና ግርግር ተብሎ ይጠራል። በዩኔስኮም የታወቀ ይሄ ነው። ኦኬ መኪና ግርግር ተብሎ ነው የሚታወቀው። በዩኔስኮ መኪና ግርግር ተብሎ ነው የሚታወቀው። ይሄ አሁን እነዚህ መኪኖች ራሳቸው እንደ ሙዚየም ነው የተያዙ። እንደ ሙዚየም አሁን መንገድ ላይ ቁጭ ብሎ የሚሰራ የለም። ሀረር ላይ ይነሳሉ። እና ይሄ አካባቢ መኪና ግርግር ተብሎ ስለተጠራ ከጥንቱ ማለት ነው፣ ከኛ በፊት ማለት ነው። ከእናንተ በፊት ምን ያህል ጊዜ ተሰፍቶበታል? እንደ አሁን እነዚህ የመደብሮች አባቶች አብዛኛ ሰፊ ናቸው አሉ። ልብስም እየሸጡ በዛን ጊዜ የሚለበሰው ልብስ ማለት ነው። እንደ አሁን ሳይሆን ያን የሚለበሰው ልብስ ከአሁኑ ልብስ ለየት ያለ ሊሆን ይችላል። እየሰፉም እቃቸው ይሸጣሉ ማለት ነው በዛን ጊዜ። እና መኪና ግርግር ተብሎ የተጠራ በዛን ጊዜ ጀምሮ ነው። ኢብሳ ከድር ጋር ያለ ነው። እንግዲህ ከኢብሳ ከድር ጋር እንግዲህ የተወሰነች ቆይታ እናደርጋለን። በዛው ደግሞ ጥያቄዎችን እናቀርብለታለን፣ ምላሽ ይሰጠናል። ምላሽ ከሰጠን በኋላ ደግሞ ሽልማት እንሸልማለን። እያየሁ ነው ሽልማቱ ምን ይላል? እስቲ አንብበው። እርቅ ከቁርአን። እሺ ነጃሽ ቲቪ። ነጃሽ ቲቪን ታውቀዋለህ? ነጃሽ ቲቪን አታውቀውም? በቃ ልሄድ አትሂድ በቃ አሁን ዛሬ ለምሳሌ እሺ ከዛሬ ጀምሮ ታለ። እሺ ወደ ጥያቄ ልግባ። ጾመኛ ሰው ማስፈጠር ምን አይነት አጅር ያስገኛል? ምርጫ ሰጣለሁ። እሺ ምርጫ ልስጥህ። ምን አልኩ? ጾመኛን ማስፈጠር ምን አጅር ያስገኛል? ምን አይነት አጅር ያስገኛል ነው አይደለ? ሀ ከጾመኛው ሰው እኩል አጅር ያስገኛል። ሁለተኛው ገንዘብ ያስገኛል። ሶስተኛው ዝና ያስገኛል። የመጨረሻው ወይም ደግሞ መልሱ አልተሰጠም። መልሱ ሀ ነው። ለምን? ምክንያቱም አንድ የጾመን ሰው ወይም የተዘከረን ሰው ስናስፈጥር ከሱ ጋር እኩል አጅርን ልናገኝ እንችላለን። እኛውን ለምሳሌ ባንጾም እንኳን ያንን ሰው ካስፈጠርን የሱን ያህል አጅር እናገኛለን። ከጾምን ደግሞ የኛንም የሱንም አጅር እናገኛለን ማለት ነው። ስለዚህ የጾመን ሰው ማስፈጠር ስራችን እናገራለን። መርሐባ። አንቺስ ጋር ትስማሚያለሽ? እርግጠኛ ነሽ? ትስማማለሁ ብለሻል። ተስማማ? እርግጠኛ ነሽ? እሺ። ጾመኛ ሰው ጋር ተመሳሳይ ምንዳ ያስጠጣል። ሀ ለገንዘብ ያስገኛል። ሐመሩሃ ዝና ያስገኛል። ሀ ነው መልሱ። የመጀመሪያው ማለት ነው። ሀ ነው መልሱ። ትክክል ናቸው? ትክክልነት እርግጠኛ ነው? እሺ መልሱን ይዘንላችኋል። ሀ ነው መልሱ። ሀ ነው መልሱ። ከጾመኛው እኩል አጅርን ያስገኛል። ከጾመኛው እኩል አጅርን ያስገኛል። ጾመኛው ብቻ ሀ ነው መልሱ። እሺ አንድ ጾመኛ ሰውን ያስፈጠረ ሰው ምን አይነት አጅር ያስገኛል ነው የመጀመሪያው ጥያቄ። ያው የዋለበትን አይነት ቁርአን ከቀራም በቃ እሱ የሰራውን ምርጫው ልስጡት። ሀ ጾመኛው ሰው ያገኘውን አጅር ተመሳሳይ ያገኛል። ለ ገንዘብ ያገኛል። ሐመሩሃ ዝና ያገኛል። ሀ ነው መልሱ። የመጀመሪያው ነው። እሱ የጾመበት ስራውን ሁሉ ያገኛል። ሁሉንም ያገኛል። እንዴት? ስላስፈጠረው። ማን ነው መልሱ? ተመሳሳይ አጅር ያስገኛል። እርግጠኛ ነዎት? አንተስ? እስማማለሁ። የሆነ ነገር ጨምርበት። ሀ ነው መልሱ። እርግጠኛ ነኝ። ሶስት ጥያቄዎች ይዣለሁ። የመጀመሪያው ጥያቄ አንድ አውርደናል። ከሶስት አንድ አላወረድንም። ሶስት ገና አልጀመርንም። እስካሁን ያሉት ጥያቄዎች መንደርደሪያ ናቸው። እሺ የማውቀው ቀጥላለሁ። የሚያውቁትን ይመልሳሉ። የማውቁትን እንተባበራለን። እሺ ጾመኛ ሰውን ማስፈጠር ምን አጅር ያስገኛል? ይሄን እስቲ መልሱልኝ። ቆይ አንድ ጊዜ ምርጫ ልስጦት። ሀ
ከጾመኛ ሰው ጋር ተመሳሳይ ምንዳ ያስገኛል። ለገንዘብ ያስገኛል። ሐመሩሃ ዝና ያስገኛል። መልሱሃ ነው። ጾመኛ ሰው ማስፈጠር ሀ ነው። ከጿሚው ጋር እኩል ምንዳ ያገኝ። ገንዘብ ያስገኝ። ገንዘብ ሰርተህ ነው የምታገኘው። ሰው ያስፈጥረ ዝናስ እንዴት ነው? ዝና ከፈጣሪ ዘንድ ሚዛን የለውም። እሺ ጾመኛና በጎ ሰደቃ ነገር በመስራትና ዝና መፈለግ አንድ አይደለም። ዝና ከፈለኩማ እዛ ስራ ለሚሰራበት ሀገር ዜሮ ነው አይዙ ነው የሚቀረው። ስለዚህ አትፈልጊ። እሺ መርሃባ ለኸይር ነው ያው ለኸይር ነው የምታስፈጥረው እንጂ ለእንትን አይደለም፣ ለገንዘብ አይደለም ወይንም ለራእይ አይደለም። ለአላህ ብለህ ለኸይር ብለህ ነው የምታስፈጥረው። ስለዚህ ምርጫው ሀ ነው የሚሆነው። መጀመሪያ ለኸይር አይደለም? አዎ ሀ ነው። ስለዚህ በትክክል ተመልሷል ተመልካቾቻችን። ለኸይር ነው የሚፈጠረው። እሺ መርሃባ ከጾመኛው ጋር እኩል ነው ያገኘው። እኩል ነው የሚያገኘው። እርግጠኛ ነኝ። እንዴት ትንሽ አይቀንስም? አይቀንስም። እርግጠኛ ነው ራሱ ዛይድ ነው። እሺ ሀ ነው መልሱ። አንቺ እርግጠኛ ነሽ? እርግጠኛ ነሽ? ጥያቄዎችን ልጠይቅህ። ተመሳሳይ ምንዳ ያስገኛል። መልሱ ሀ ነው አይሆንም? ያው ሀ ላይ ግልጽ ሆነ ስለተቀመጠ መልሱ ሀ ነው አይሆንም? እሺ ለማንኛውም መልሰዋል። እንቀጥላለን። ጥያቄ 2 ምን ይላል? ረመዳን ጾም ለመያዝ ሌሊት ሱብሂ አካባቢ ወይም ደግሞ ሱብሂ ከመድረሱ አካባቢ ምን በላው ምግብ አለ አይደል? እሱ ምግብ ምን ይባላል? ኢራብ ያላወኩትም። ኢራባ ይባላል። በዚህ ሀገር ቋንቋ በአረብኛው ምን ይባላል? ኢራባ ነው። በቃ እሱ ኢራባ ነው። ሱሁር ኢራባ ነው። ሱሁር ማለት ነው። በቃ እሺ ኢራባ ማለት ሱሁር ማለት ነው። ሱሁር ማለት ነው። በትክክል መልሰዋል። ሂራብ ሱሁር ማለት ነው። ሱሁር ማለት ነው። ሂራብ ማለት ልክ ናት ማለት ነው። ተመልካቾቻችን ልክ ነው የመለሰችው። በዚህ ሀገር 2 ሰው ነው እንደዚህ ያለን። ሂራብ ሲባል ሱሁር ማለት ነው። እንግዲህ ሱሁር ይበላል ማለት ነው። ሁለተኛው ጥያቄ በረመዳን ጾም ለመያዝ ሌሊት ላይ ከሱቢ በፊት የምንመገበው ምንድን ነው? የምንመገበው ሌሊት ላይ የምንመገበው ምንድን ነው? ደስ ያለው ሰው ያገኘውን ዳቦ ከሆነ ዳቦ፣ እሺ ሩዝ ከሆነ ሩዝ፣ እንጀራ ከሆነ እንጀራ፣ ያለው ይበላል። የተገኘው ይበላል። ግን ስሙ ምንድን ነው የሚባለው? ሌሊት ላይ አሁን ምን በላው ነው የሚሉት? ኢራብ ይባላል። ኢራብ ሱሁር ማለት ነው። ሱሁር ማሻአላ መልሰውታል። ሂራባ ሱሁር ማለት ነው። በአማርኛ ነው። ሱሁር በእኛ ሂራብ ነው የሚባለው። በአደረኛ ሂራብ እንላለን። ነው የሚባለው። በረመዳን ጾም ለመያዝ ሌሊት የምንበላው ከሱቢ በፊት የምንበላው ነገር ምን ይባላል? ሱሁር ይባላል። በትክክል መልሰውታል። የመጀመሪያውን በትክክል መልሰዋል። 2 መልሰዋል። እሺ ያው በነጋዴ ቋንቋ ስናወራ ቀብድ ይባላል አይደለ? አንድ ሰው የሆነ ነገር ከፈለገ ቀብድ አሲዝና ይላል። ስለዚህ እኔ ቀብድ ላሲዛ ማሻአላህ አላሁ አክበር አላሁ አክበር ቢስሚላህ ማሻአላህ በጣም ደስ የሚል ነገር ማሻአላህ። እሺ ሁለተኛው ጥያቄ ልድሎት። ረመዳን ጾምን ለመያዝ ሌሊት ከሱቢ በፊት ምን ይበላል? ምርጫ የለውም። ሌሊት ከሱቢ በፊት ሱሁር ይባላል። ይተኛል አይደለም? ሱሁር ይበላል። ትክክል ነው። ሱሁር ነው የሚበላው። ሱሁር ነው እኛ የምንለው። እንግዲህ የአካባቢ አጠራር የተለያየ ሊሆን ይችላል። ሱሁር ነው የምንበላው። አንተ መልሱን ሰምተህ ነው እንደመጣው የነገረ ሰው አለ? እንዲሁ ታውቃላችሁ። እሺ ያው ምልጽ ያለው ሱሁር ይባላል። እራት አይደለም። ሱሁር ይባላል። መልሰዋል። ሌሊት ከሱቢ በፊት ምን ይበላል? ሱሁር እርግጠኛ ነሽ? እራት አይበላም። እራት አይበላም። ያው መብላት ልምድ ያለው ከተራዊህ መልስ የሚበላም አለ። እሱ ግን ከሱብሂ በፊት ስላል ከሱብሂ በፊት ሱሁር ነው የሚበላው። መልሰሻል። ሱሁር እርሶም መስክሯል። መልሱ ሱሁር ነው የሚበላው ነው የሚሉት አይደለ? ሱሁር ላይ በብዛት እዚህ ምንድን ነው የሚበላው?
ያው ወተትና ምናምን ነው እንጂ ጠንከር ያለ ነገር ቀላል ነገር ነው የሚወሰደው። ምክንያቱም በአፍጥር ጊዜ በደንብ የሚበላ ስለሚበላ ያው ቀለል ያለ ነገር ነው የሚበላ። ቀለል ያለ ነገር። አንተ ጋር ሱር ላይ ምንድነው የሚበላው? ያው ወተትና ምናምን ነው የሚጠቀሙት። ሌላ ነገር ወሰር ያለ ነገር የለም። የግመል ስጋ ቢመጣ ተበላ ማለት አይበላ። እርግጠኛ ነኝ። እሺ በረመዳን ብዙ ጊዜ ሰዎች እዚህ ምን ይዘው መጥተው ያሰፋሉ? እዚህ አካባቢ አብዛኛ የሴቶች ልብስ ነው የሚበዛው። ለምሳሌ ምን? ለምሳሌ ድሪያ አለ፣ ጃፖን የሚባል ጎገራ ወይም ውስጥ ልብስ አለ። ከላይ ደግሞ የሚለበስ ፎጣ፣ ሻል ምናምን የፎጣ ደርበን ነው ምናምን ይባላል። ከላይ የሚለበሱ ይሄ ነው የሚሰራው። እንደው እኔ መጥቼ እዚህ ብሰራ ያዋጣል? ያዋጣል። እንደኛ ትዕግስተኛ ሆነ ቆራጥ ከሆን እንደ ባሽባሽ ነው የምትሆን። ባሽባሽ። እርስዎ በዚህ ስራ ስንት ልጆች አሳድገዋል? እኔ ልጆች አሁን ልጆቼ 6 ናቸው። እሺ ሁለቱ አድጎ ያው የራሳቸውን ይዘዋል። ባለትዳሩ ነዋል? አዎ ባለትዳር ነው። እሺ እዚሁ ሐረር ነው ያሉት? እዚሁ ሐረር ነው ያሉት። ምን ይሰራሉ ልጆቹ? አራቱ አሁን በእጄ ላይ ያሉ 4 ናቸው ማለት። እጆት ላይ ያሉ የተጣራ 4 አሉት? የተጣራ አሁን በእጄ ላይ ያለው እኔን የሚጠብቁኝ 4 ነው። ሁለት ጥያቄ መልሳል ማለት ነው። አሁን የመጨረሻው ነው። አሁን ቀብዱም መያዝ ትችላለህ። ቀብዱም መያዝ ትችላለህ። ስራውን ሁሉ አጠናቀናል። እሺ ወደ 3ኛው ጥያቄ አልፋለሁ። 3ኛው ጥያቄ ከሁለት አንዳችሁ ከመለሳችሁት ቁርአን ተወስዱት ነው። ለማንኛውም ቁርአኑን ውሰዱት ነው። ቀብድ ይሁንላችሁ። ውሰዱት። አንዳንድ ውሰዱ። ለሷም ስጫት ያዙት። እሺ ለማንኛውም ጥሩ እየመለሱ ስለሆነ ይሄን ነገር ያዙት። ለማንኛውም ምክንያቱም የመጨረሻውን ከሳቱ ነው ሊወስዶ ስለምችል እርሱ ይከለክሉኛል። እሺ 3ኛው ጥያቄ እንሄዳለን። ለይለተል ቀድር ከስንት ሌሊቶች ይሻላል? ለይለተል ቀድር ከስንት ሌሊቶች ይሻላል? ከአንድ ሺህ ሌሊቶች ይሻላል። እርግጠኛ ነህ? ከአንድ ሺህ ሌሊቶች ከሺህ ወር የበለጠ ያለው ይሻላል። እንግዲህ ሌሊቱል ቀድር አጅር ያለበት እንትን ነው እና ከሁሉም የተሻለ ነው ተብሎ ሲነገር እሰማለሁ። ስንት ቀናቶች ከስንት ሌሊቶች ይበልጣል? እዛች ጋር ትንሽ ቆንጠጥ እናድርግ። እሺ ምርጫ ልስጥዎት። እሺ ከ100 እሺ ከ1000 እሺ ከ50 ከ1000 መሰለኝ። ከ1000 ነው አይደል? ከ1000 ሌሊቶች ይበልጣል። እንደው ሲጠረጥሩ እንደዛ ነው። እንደዛ ኸይር ነው አይደል? እዛ 1000 ቢሆን ጥሩ ነው። አዎ ወላሂ። አዎ አንተ ከስንት ሌሊት ይሻላል? ከ1000 ሌሊት። ከ1000 ሌሊት ይሻላል ለይለቱል ቀድር እያለ ነው። እርስዎ ምን ይላሉ? ከ1000 ሌሊት ይሻላል ይላል። አዎ ከ1000 ይበልጣል። ከ1000 ሌሊት ይበልጣል እርስዎ ብለዋል። አንተ ትክክል ነው የምትለው። ስለዚህ አሁን ያሸልማል ነው ይበልጣል የሚል በሐዲስ ስላለ እንግዲህ ለይለቱል ቀድር የሚከጀለው 21 23 25 27 ይባላል። አብዛኛ ደግሞ በ27 ይባላል። እንደ እርግጠኝነትም ይጠበቃል። ከሌሎቹ ጉድሎ ቀናች በበለጠው ይጠበቃል። በ27 በኃይለኛ ይጠበቃል። እሺ መርሃባ። ግን ከስንት ሌሊት አሁን ለይለቱል ቀድር ላይ የሚደረጉ ባዶች አሉ አይደለ? ከስንት ሌሊት የተሻለ የሆነ ማለት ለይለቱል ቀድር ከስንት ሌሊቶች ይሻላል ብዬ ነው የጠየቁት። ለይለቱል ቀድር ከስንት ሌሊቶች ይሻላል? ወራቶች ነው ሌሊቶች። ለይለቱል ቀድር ከ28 ወይም 29 ሌሊቶች የበለጠ ነው። ለምን አንድ ሌሊት ነው ረመዳን ነው። ከአንድም ሌሊት የበለጠ ነው። ግን 30 በብዛት ስንት ነው የሚባለው? ረመዳን ላይ ቁርአን ላይ የተጠቀሰው ለይለቱል ቀድር ከሆነ ቁጥር ሌሊቶች ይበልጣል ይባላል። ምርጫ ልስጦት? አዎ ሞክራለሁ። እሺ ከ10 ሌሊቶች ከ100 ሌሊቶች ሐመሩሃ ከ1000 ሌሊቶች ሌሊቶች ከስንት ሌሊቶች? ከ10 ነው ከ100 ነው
ወይስ ከአንድ ሺህ ሌሊት የተሻለ አጅር አለው ለይለቱል ቀድር የሚደረግ? ለይለቱል ቀድር ጾሙ 30 ቀን አይደለም? ሌሊቱ እኮ 30 ቀን ወይ 29 ቀን አለው። ከ28ቱ ቀን የበለጠ ያ የለይለቱል ቀድር ሌሊቱ ይበልጣል። እስቲ እናንዘላሁ ፊ ለይለቱል ቀድርን እስቲ ቅሩልኝ። እናንዘላሁ ፊ ለይለቱል ቀድር እና አንዘላሁ ፊ ለይለቱል ቀድር ለይለቱል ቀድር ከይሩ ምን አልፍ ሻህር ምን አልፍ ማለት ነው ሺ እና ከሺ ሌሊት ይበልጣል። ሺ ሶማ ወደ ወር ነው። አንተ ቀን ነው እኮ ሌሊቱን ነው የጠየቅኩኝ። ሌሊቱን ነው የጠየቀኝ። ግን ከሺ ወራት ይበልጣል። ከሺ ወራቶች ይበልጣል። ያ ለይለቱል ቀድር የሚወርድበት ከሺ ወራቶች ይበልጣል። አንተ ደግሞ ስንት ሌሊት ነው የጠየቀኝ? አሁን ልታሳስታኝ ነው ቅድም እኮ። ተመልካቾቻችን እንደቀጠልን ያለነው እንግዲህ ዞር እያልን የጥያቄዎችን እያቀረብን ነው፣ ምላሾችን እየተቀበልን ነው፣ እየሸለምን ያለነው እንግዲህ እርቅ ከቁርአን ጋር ብለን ሰዎችን ስለ ቁርአን እያስተማርን ቁርአንን እንዲያነቡ ወይም ደግሞ ቁርአንን እንዲቀሩ እያነሳሳን እንገኛለን። ሶስተኛው ጥያቄ ለይለቱል ቀድር ከስንት ሌሊቶች ይሻላል? ከአልፍ አልፍ ማለት ስንት ነው? 1000 ሌሊቶች በላይ ነው ይሻላል። እርግጠኛ ነኝ። እኔ ግን 10000 ነበር የሰማሁት። 10000 ነው የሰማሁት። ወጋ ማባዛት ነው እንግዲህ ማባዛት ነው እንደሙድ ነው። ከ1000 ሌሊቶች እርግጠኛ ነኝ። እኔ ከ10000 ሰምቼ ነበር። ከ1000 ነው እርግጠኛ ነኝ። በትክክል መልሰዋል። ያው በቁርአንም እንደተገለጸው አልፍ ሻህር ነው ከሺ ወራቶች ማለት ነው። ከሺ ወራቶች ይበልጣል። ለይለቱል ቀድር ከስንት ሌሊቶች ይሻላል? ከ21 ነው አይደለም? ከመቶ አይደለም? ምን አልፈሻ ለይለቱል ቀድር ኸይሩ ምን አልፈሻ አልፍ ማለት ነው መቶ ምንድን ነው? ሚያ ሺ 1000 ነው። ግን እኔ በደንብ አላውቀውም ትርጉሙ በደንብ አላውቀውም። እሺ 1000 ቢሆን ደስ ይልሻል? አንቺስ? 99 ለይለቱል ቀድር ከስንት ሌሊቶች ይሻላል ይባላል? ቀብ ይዘዋል። አብሽሩ። ቀብ ያ አላህ 27 ነው አይደል? ለይለቱል ቀድር በ27 ያው 13 11 ምናምን ኦድ ነበር። አሁን እንዴት መሰሉት? እሺ ምርጫ አለው። ምርጫ? አዎ። እሺ ከመቶ ሌሊት፣ ከ1000 ሌሊት፣ ከ2000 ሌሊት፣ ከ10000 ሌሊት። ከ1000 ሌሊት ነው። ከ1000 ሌሊት ነው። እንደው ሲያስቡት ከ1000 ሌሊት ነው ሲጠረጥሩ መሰለኝ አይደለ? እንዴት ነው መለስኩት? አዎ ልክ ነው። ማሻአላህ አልሐምዱሊላህ። እሺ ማዘር ከ1000 ሌሊት ነው። በትክክል መልሰዋል። በትክክል መልሰዋል። እንደው ማለት እንደዛ ነው። እስቲ አላህ ይጨምርልህ። እንደው ከነጃሺ ቲቪ እማዬ እዚች ጋር እርቅ ከቁርአን ጋር የሚል ጽሑፍ ያለው እንትን መያዣ ነው። ከዚህ በኩል ደግሞ ነጃሺ ቲቪ ነው የሚለው ውስጥ ቁርአን አለው። እሱን ስጦታ ሰጣታለሁ። ከዛ በፊት ግን ነጃሺ ቲቪን ተከታትሎት ያውቃሉ? አዎ ምን ያህል የእንትኑ ነበር የምከታተለው። ይሄ ምንድን ነው የሚባለው ቲቪ ላይ አላ ስማቸውንም እንትን ባለን ማታ ስራ ስጨርስ እሱ ነው ያለው። ማለት አርስት አለው እኮ ዜና። አዎ ዜና ይከታተላሉ። ይከታተላሉ። ሌላስ ምን ይከታተላሉ? ማለት ዳዕዋ፣ ስለ ጋብቻ ማለት በልጅነት ማግባት እንዳለ ብዙ ነገሮችን ይከታተላሉ። ብዙ ነገር ይከታተላሉ። ስለዚህ የነጃሺ ቲቪ ቤተሰብ ነው። ስለዚህ ቤተሰቦች ውስጥ ከእርሶ ውጪ 2 እህቶቼ ሀፍዝ ናቸው። አልሐምዱሊላህ። አሁን ቁርአን ቢያደርሱ ለነሱ ዱዓ ማስደረግ ይችላሉ? ዱዓ ያስደርጉልናል። እሺ ምን እናድርግ መሰሎት? ይሄንን ነገር ለእርሶ ይሁን። ይሄንን እርሶ በቀሩበት ጊዜ እኛን እንዲያስታውሱ ነው ዱዓ ያደርጉልናል። ከነጃሺ ቲቪ የተሰጠ ስጦታ እንደሆነ እንትን ያስቡልን። ሌላው ደግሞ ለሁለት እህቶች ታላላቆች አሉ ሐፍዘዋል። ከመግሪብ እስከ ሻይ የሚቀሩ ለሙራጃ እንዲሆናቸው ይሄንን ይዘው ይሰጡልናል። እንደ ማስታወሻ ይነስተው ዱዓ ያስደርጉልናል ኢንሻአላህ። 1000 ሌሊት ነው የሚለው ያው ገምታችኋል። አሁን እሺ በዚያ አያያዝ ልሸልማችሁ ወይስ አልሸልማችሁ?
እንደፈለኩ ሁለታችሁም ቁርአኖቹን ውሰዷቸው፣ ቅሩባቸው። በተለይ ቤት ስትገቡ እነዚህ ነገሮች መቀሩባቸውን ራሳችሁን ከቁርአን ጋር ግን ያላችሁን ግንኙነት እንድታሳድጉ ይሁን እንግዲህ የኛ ወስያ ነው፣ ምክር ነው። ነጃሺ ቲቪስም ይሄንን ስጦታ ሰጠናችኋል። ይሄንን ቁርአን ስትቀሩበት ሁሉ ጊዜ ነጃሺ ቲቪ እንድታስታውሱ ይሁን። እናመሰግናለን ለጥያቄ ፈቃደኛ ስለሆናችሁ። እኛም ስለጠየቃችሁ እናመሰግናለን። መልሱን አግኝተሽዋል። ሽልማቱ ያንቺ ነው። እርቅ ከቁርአን ጋር ይላል ከስር እንደምታየው። እንግዲህ ቁርአን በቀራሽ ቁጥር እንድታስብ እንፈልጋለን። የነጃሺ ቲቪ ማስታወሻ ይሁንሽ። እሺ፣ በጣም እናመሰግናለን። ጥያቄውን ስለመለሱልኝ በጣም እናመሰግናለን። እኔም አመሰግናለሁ። እንግዲህ ሁሉንም መልእክት ይህን ስራ ቀጥሉበት፣ አነሳሱ፣ ቀስቅሱ፣ በርቱበት ይላለሁ። እሺ፣ በጣም እናመሰግናለን። እንግዲህ እዚች ጋር ስጦታ አለን፣ ለእርሶ ስጦታ እንሰጣለን። ይህን ቁርአን እንግዲህ ቤቶ ገብተው ሲቀሩበት ነጃሺ ቲቪን እንዲያስታውሱ፣ ለነጃሺ ቲቪ ዱዓ እንዲያደርጉ እንግዲህ ወስያችን ነው። እንግዲህ ሁለቱም ሶስቱንም ጥያቄ መልሰውታል። ያው መልሰውታል ማለት እንችላለን። ያው ቁርአን እንሸልማቸዋለን። እንግዲህ ከነጃሺ ቲቪ ይሄ ሽልማት ተበርክቶልሃል። ለእርሶም ይሄ ከነጃሺ ቲቪ ተበርክቶልዎታል። ቁርአን ነው፣ ሙሳፍ ነው። እንግዲህ ቁርአኑን በደንብ እንድንቀራበት ይህንን ቁርአን ባስታወሳችሁ ሰዓት ለነጃሺ ቲቪ ዱዓ እንድታደርጉለት እንግዲህ አደራችንን እንሰጣለን። እጅግ በጣም ደስ ይላል። እንግዲህ መላሾቹን በጠቅላላ አግኝቷቸዋል። አንተን ግን ስፔሻል ጥያቄ አለ። ሌላ ጥያቄ ልጠይቅህ። እንደው ሀረር ውስጥ አንተ ምግብ ቤት አለ። ምግብ ቤት ውስጥ ሰዎች መጥተው በብዛት የሚያፈጥሩት በምንድን ነው? ሾርባ፣ አቡሽ ካለ አቡሽ። እሺ፣ ከአቡሽ አነሳ ያለ ደግሞ ጥቃቅን አነስተኞች ምግቦች ማይከብዱ የሚከብድ ላይ የሚያፈጥር የለም። በግመል ስጋ፣ በበሬ ስጋ፣ በፍየል ስጋ እነዚህ ከነገርኩ በስተጀርባ ቴካዌ ተደርገው ከተቻለ ከቤተሰብ ጋር ቤት ተገብቶ ከተቻለ ትንሽ ሰዓቱን ገፋ ተደርጎ ከተራይ ሰላት በኋላ የሚበላ ነገሮች ናቸው። ኦኬ፣ እሺ። አንድ ጥያቄ ልጠይቅህ። እሺ። ባለትዳር ነው? ባለትዳር ነው። ስንት ልጆች አሉ? ሁለት ልጆች አሉ። ቁርአን ይቀራሉ? አዎ። አንደኛው ገና አልደረሰችም። ሚስትህ ቁርአን ትቀራለች? ባለቤትህ ትቀራለች? ምን ያህል ትቀራለች? ያላት ነው በቃ እዛውን ቋሚ ነች። ኦኬ። በፕሮግራም ነው በቋሚነት ማለት ነው። አንተ ትቀራለህ ቁርአን? ከቁርአን ጋር ያለህ ግንኙነት አያታችን እኔ ቁርአን ፍቅር ባይኖርብኝ ለዚህ ጥያቄ ፍላጎት አይኖረኝም ነበር። ቁርአኑ ፍቅር ስላለ ነው። እስቲ እነዚህ ቁርአኖች ስንት ናቸው? እስቲ ቁጥራቸው። 3 ናቸው። ሶስቱም ያንተ ቢሆን ምን ይሰማሃል? እኔ በጣም በዚህ ዓለም ላይ ይሄ ነው ብዬ የማልነግርህ ደስታ ይሰማኛል። ሀቂቃ ይሄ የቁርአን ሀቂቃ ነው። ሶስቱንም ስጦታ ሰጠናል። በጣም እናመሰግናለን። እችም ያንተ ናት። በጣም እናመሰግናለን። እንግዲህ ሽልማት ሰተናል። እንደው በየቤቱ ላሉ ወይም ደግሞ አንተም መሰል ወጣቶች ምን አይነት መልእክት አለ? በተለይ ከቁርአን ጋር እርቅ እንዲፈጥሩ ቁርአንን እንዲቀሩ እንደ አንድ ወጣት መልእክትን አስተላልፍልኝ። ያው እድሉን ስለሰጣችሁኝ አመሰግናለሁ። ያው እርቅ ከቁርአን ጋር ሀሳቡ በጣም ደስ የሚል ነው። እውነትም ከቁርአን ጋር እርቅ መፍጠር አለብን። አሁን እየተፈጠሩ ያሉ ችግሮች ዓለም ላይ የምናያቸው በእኛም ህይወት ውስጥ ያሉ ችግሮች በጠቅላላ ከቁርአን በመራቃችን ነው የተፈጠሩ ያሉት። ሁለተኛ ነገር ደግሞ እንደ ወጣት ብዙ ጊዜ ወጣቶች ከፊት እጃቸውን ይዛቸው የሚያስኬዳቸው መንገድ የሚያሳያቸው ወይ ደግሞ ብርሃን የሚሆናቸው ነገር ያስፈልጋቸው። ለዚህ ደግሞ ትልቁ ቁርአን ነውና ወደ ቁርአን ተመልሰን ማለት ነው ከቁርአን ጋር እርቅ ፈጥረን ህይወታችንን ማሳመር እንችላለን። እንደዛውም ማለት ነው ከአላህ ጋር እንደዛውም ከነቢዩ ጋር ሰለላሁ ዐለይሂ ወሰለም በደንብ በመተዋወቅ እንደዛውም ህይወታችንን ማስተካከል እንችላለን ብዬ አስባለሁ። እንደው በስተመጨረሻ ማስተላለፍ የሚፈልጉት መልእክት ካለ ለሁለታችሁ እድል ልስጥ። አላህ ይወፍቅንና በየቀኑ በየረመዳን ጾም ይህንን እናነባለን ማለት እስከ ፍጻሜ ድረስ ኢንሻአላህ። ቢያንስ አንድ 10 ጊዜ ከትማ ማድረግ እንችላለን ማለት ነው ኢንሻአላህ። አላህ ከወፈቀን ኢንሻአላህ ቢያንስ ያው 5 ጊዜ ረመዳን ጾም ከትማ እናደርጋለን ማለት ነው ኢንሻአላህ። አንተስ? እንኳን ለ1445ኛው ለሂጅራ ለረመዳን እንኳን አደረሰን። እንኳን አብሮ አደረሰን። በጣም እናመሰግናለን። መልሰውታል። እንግዲህ ቁርአኑም ለእርሶ ተሰጥቷል ማለት ነው። ቁርአን ነው እንግዲህ እርቁ ከቁርአን ጋር ብለን ነጃሺ ቲቪዎች እንግዲህ እዚህ ሀረር እየመተን እየሰራን ያለው ፕሮግራም እንደው ምናልባት ለሀረር ነዋሪዎች እንደዚሁ ነው ለመላው ሙስሊም መልእክት ካሉት
እስቲ መልእክት ያስተላልፉ። መልእክት ሁላቸውም ተጠይቀው የዚህ አይነት ሽልማት እንዲያገኙ ነው የምፈልገው። ተጠይቀው እንደዚህ አይነት ሽልማት የቁርአን ሽልማት ከሁሉም ይበልጣል። ከሁሉም ይበልጣል። እሺ እናመሰግናለን። መልእክት ካሉት ምናልባትም ደግሞ የረመዳን መልእክት ካሉት ረመዳን ደርሷል። ረመዳን እየጾምን ያለ ነው። እንዲህ የዘንድሮ ረመዳን እስቲ ምን ይመስላል? እስቲ ንገሩኝ። በጣም አሪፍ ነው። ኢንሻአላህ ደስ የሚል ይመስላል። በረካ ጋር እስቲ ጋር አላህ ያምጣልን። እሺ እናመሰግናለን። እሺ ኸይር። ምናልባት መጨረሻ ላይ እንደው ማስተላለፍ የምትፈልጉት መልእክት ለእናንተ መሰል ወጣቶች ከቁርአን ጋር ያላቸውን ግንኙነት እንዲያሳድጉ ማስተላለፍ የምትፈልጉት መልእክት ካለ ተራ በተራ ስጣችሁ። ሁሉም በተለይ በእኛ እድሜ ላይ ያሉ ሴቶች በቁርአን እንዲጠነክሩ በዚህ ጊዜ ዲናችንን ነው እንጂ ወደ ሌላ ነገር መዞን የለብንም። በዚህ ሰዓት ዲናችንን ብናጠነክርና በቁርአን ላይ ጠንክረን ብንይዝ ጥሩ ነው እላለሁ። ማሻአላህ። አንቺስ ጋር እኔ ምንም አትይ። ለምን? እሺ አንደኛ በመላው ዓለም ላይ ለምትገኙ ሙስሊም ማህበረሰብ ሁሉ እንኳን ለዚህ ዓመት ረመዳን በጾም አደረሰን። ከጾሙም የምንጠቀም አላህ ያርገን እላለሁ። እንዲሁም መላ ቤተሰቦችን የሥራ ባልደረቦችን እንኳን አደረሳችሁ፣ እንኳን አደረሰን። የኸይር የርዝቅ ከአላህ ጋር የምንታረቅበት እንዲያደርግልን ከልብ እመኛለሁ። ሌላው እዚች ጋር የምጠይቆት ነገር ምናልባት ከሐረር ውጪ ረመዳን የመጾም እድል ቢሰጡት የት ይጾሙ ነበር? والله مدينة أنا مدينة باقين والله ما شاء الله الله أكبر أنا ملسم نبر الله يوفقك آمين الله يوفقك آمين آمين إن شاء الله دوستي دعاء أقول لنا نجاشي إن شاء الله كلاتهم الله إن داوم بمدينة لا كلاتهم خاتماتهم بيادرقوا بتأم دسلين آمين يما يكرسل هون آمين إن شاء الله وإن أنت مرقنا قد لهم إن أنت مرقات الشارع قد ما سبلنا الخاتم الخير مع الإيمان الله يستن آمين كهولهم آمين أرك كقرآن قايل على قد ياو رسول الله يوم مالتنا ያው ሁላችንም ሀያታችንን ከቁርአን ጋር በደንብ ማገናኘት አለብን አይደለ? ሀያታችን ላይ ቁርአንን ማብዛት መቻል አለብን። በየቀን ህይወታችን በዕለት ተዕለት ህይወታችን ላይ ቁርአን መገለጫችን ሊሆን ይገባል አይደለ? ከዚያ አኳያ አንተ ለማህበረሰቡ የምትለው ነገር ካለ? እኔ ለማህበረሰቡ የምለው ነገር የዱንያ ህይወት መቼም ሙሉ አትሆንም፣ ገደሎ ናት። ልትሞላና ምትሞላው ከቁርአን ጋር ስንሆን ነው ብዬ ማህበረሰቡም ሆነ ከራሴ ከነፍስያዬ ይሄን መልእክት ማስተላለፍ እፈልጋለሁ። እሺ መርሐባ። ልስጥ አይደለ ቁርአኑ ወይስ ወንበር ላይ ስለተቀመጠ እንዴ? እሺ ኸይር። ይሄው ይሄ እነዚህ ማለት ነው። ይሄኛው ለልጅ ነው የምታረጋልኝ፣ አንደኛው ለባለቤት ነው የምታረጋልኝ፣ አንደኛው ለራስ ነው የምታረጋልኝ። እንግዲህ ማስታወሻ ይሆናል። እንግዲህ በዚህ ቁርአን ልጅህን በቀራ ሰዓት ከነጃሺ ቲቪ የመጣ ነው ብለህ እንድትነግርልን፣ ለባለቤትህም ስትሰጥልን ከነጃሺ ቲቪ ስጦታ ነው ብለህ እንድትነግርልን፣ አንተም ደግሞ የነጃሺ ቲቪ ስጦታ ነው ብለህ እንድታስብ ይሁን። እሺ አስባለሁ። አብሽር። በጣም እናመሰግናለን። ዱአ አርግልን። እሺ ያረግላችኋል። አርግልን። እሺ አሁን ቢስሚላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ የጀመራችሁትን ከጥግ ያድርሳችሁ። አሚን። ይሄን ያሳያችሁን መንገድ አላህ ያስለቀቃችሁ። አሚን። በዚህ መንገድ አኺራ አላህ ይወሰዳችሁ። አሚን። አኺራም ቤታችሁ ሰፊ አላህ ያርግላችሁ። አሚን። ወላሂ በዱንያም በአኺራም አላህ ይረዝቃችሁ። አሚን። አሁን ይሄ የኸይር መንገድ ነው። እኔ እናንተ ከጠይቃችሁን በላይ ለእናንተ ማስተላለፈው አንድ ነገር አለኝ። እሺ መርሐባ። ይሄ መንገድ የአላህ መንገድ ነው። አንደኛም የነብያችን ሰለላሁ ዐለይሂ ወሰለም ፈለግ ነው። ይሄንን በሀገር ውስጥና በማህበረሰባችን ውስጥ እያካሄዳችሁ ያላችሁ ነገር በዓለም አቀፍ እንድታረጉት አላህን እለምንላችኋለሁ። አሚን። አላህ ዱዓዬን ለእናንተም አሚኑ ይቀበልልን። አሚን። እናመሰግናለን። እሺ በጣም ደስ ይላል። እንደው በሐረር ውስጥ በረመዳን ለሴቶች እንደው የሚያስቸግረው ነገር ምንድን ነው? ምን ያስቸግራል? ያው ኩሽና ገብተው ሰላት ምናምን እንትን የሚያደርግ ነገር እሱ ቢቀር ደስ ይላል። እሱ ወንዶች ቢያግዙ ባያግዙም ይሻላል። ለምን እነሱ የሰሩት ሁሉ ለሴቶችም አጅር ያለው እሱን ወደ መስጊድ ከላኩ ተራዊህ ከላኩ እሱ የሰራው ለነሱ ይሆናል። ማሻአላህ። ሌላስ ሐረር ላይ ሲኖሩ ሰው እንደው ረመዳን ላይ ይሄ ነገር ደስ ይለኛል የሚሉት ነገር ምንድን ነው? ወላሂ ተራዊህም አለ፣ ሁሉም ኸይራት አለ፣ ሰደቃ አለ፣ ሁሉም ነገር በቃ ከሁሉም እንትን የሚለኝ ሰላተ ሰደቃ ምናምን ሁሉም ሲዋደድ ዘካ እየወሰደ ሁሉም አንድ
አይነት ኑሮ ስለሚኖር በጣም ደስ ይለኛል። ደስ ይላል። ማሻአላ መጣ በኸይር ያውጣው አላህ ካለ ለሁላችን የደስታ የአፊያ ኢንሻአላህ ያርግልን እላለሁ። ሐቅ ስብሐነ ረቢካ ለዛቲ አማ ይስፉና ሰላም ለምሰሊና ወልሐምዱሊላህ ሚን ያ አዚዝ ያ ከሪም ያ አላህ ኢንሻአላህ። እስቲ ዝም አሁን ዱዓ አድርጉልን እስቲ። እሺ ብስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። የሁሉም ከይራት ጭኖ የሚመጣ ረመዳን አላህ ያርግልን። አሚን። እናንተም ከይራት ላይ ያበረታታችሁ። ሱብሃነ ረቢካ ረቢ ዘተ ማሻአላህ። በጣም እናመሰግናለን። አብሽር መርሐባ ኸይር። እሺ ቴንክ ዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። የነጃሺ ቲቪ ተከታታዮች እንግዲህ ዛሬም ሀረር እያካሄድ ነው ያለው ፕሮግራም እንደቀጠለ ነው። በተለይ ሀረር ውስጥ እንግዲህ ከዚህኛው ፕሮግራም በፊት የተለያዩ ፕሮግራሞች እየተከታተላችሁ እንደነበረ ተስፋ አደርጋለሁ። ሀረር ውስጥ ባለን ቆይታ በተለይ እርቁ ከቁርአን ጋር በሚል ርዕስ የተለያዩ እንግዳዎችን እየጋበዝን ዳይዎችን እየጋበዝን እንደዚሁም ደግሞ ሀረርን ደግሞ ውስጧን ደግሞ እየጎበኘን ያለንበት ሁኔታ ነው ያለው። በተለይ ሀረርጌ ውስጥ ወይም ደግሞ ሀረር ውስጥ ያሉት ትውፊቶች ከቁርአን ጋር በብዛት የተሳሰሩ ናቸው። ሀዘናቸውን፣ ሰርጋቸውን እንደዚሁም ደግሞ ሌሎችም በዓላቸውን የሚያደምቁበት ነው ቁርአንና ከቁርአን ጋር ያላቸው ግንኙነት በተለይ የሀረር ማህበረሰብ እጅግ በጣም የሚገርም ነውና ይህንን በማሰብ ነው ወደዚህ መተን ለሌላው ማህበረሰብ ክፍላችን በተለይ ሌሎች ኢትዮጵያውያን ክፍሎች ይሄ ነገር ከተጋባ ብለን ይህንን ፕሮግራም ወደ እናንተ እያደረስን ያለው። መንገድ ላይ ዞር ዞር እያልኩኝ የተለያዩ ሰዎችን እያገኘው እየጠየኩኝ የተለያዩ ፕሮግራሞች ወይ ደግሞ የተለያዩ ሰዎችን መልሶች እየሰማን ሽልማቶች እንሰጣለን። ሽልማቶቻችን በዋነኝነት ቁርአን ነው። በተለይ ፓክ አለ። አንድ ጊዜ አምጥቼ ላሳያችሁ። እንግዲህ እንደምትመለከቱት ይሄንን ፓክ ነው ያዘጋጀ ነው። እዚህ ፓክ ውስጥ ቁርአን አለ፣ 30 ጁዝ ቁርአን አለ። ይሄንን 30 ጁዝ ቁርአን እየዞርን በተለይ የነጃሺ ቲቪ ተከታታዮች የሆኑትን ወይም ደግሞ እዚህ የሀረሪ ማህበረሰብ ነዋሪ የሆኑትን ሰዎች ጥያቄ ቀለል ያሉ ጥያቄዎች እየጠየቅን ምን ሸልም ይሆናል። እንግዲህ ከነጃሺ ቲቪ ጋር ከረመዳን የኢፍጣር ሰዓት ፕሮግራም ጋር ከአህለን ጋር አብራችሁ ቆይታ እንድታደርጉ እየጋበዝኩኝ አብሬያችሁ ቆይታ የማደርገው ሰኢድ ሐምዛ ነኝ። ተከተሉ።